ሰላም አዳዲስ መረጃዎች በኢራንና እስራኤል ጦርነት እየተሰሙ ነው ያሉት እንደምታወቀው እስራኤል ትላንትና ምሽት የራይዚንግ ላየን በሚል ኦፕሬሽን ስትራይክ ማድረግ ጀምራ ነበረ በተለይ በዋና ከተማዋ ኒውክሌር እና ሚሊተሪ መሰረተ ልማትን አውድማለች በዋናነት ናታንዝ ኒውክሌር ፋሲሊቲ ወድሟል ይሄንን የዓለም አቀፍ አቶሚክ ኤነርጂ ኤጀንሲም ይፋ አድርጓል ይሄ ኤጀንሲ በቅርበት እየተከታተልኩ ነው ብሏል እስካሁን የወጣ ራዲሽን የለም ሌሎች የኒውክሌር ጣቢያዎችም ወድመዋል ኢስፋሃን የሚባል ምናልባት ስም ለመጥቀስ ያህል ኮሃኖባ ምናምን እንደዚህ ስሞችን በትክክል ካልጠራው ይቅርታ ይደረግልኝ ከመቶ በላይ የሚሊተሪ ታርጌቶች ተመተዋል የሚሳኤል ማምረቻ ሳይቶች ተመተዋል የአየር መከላከያ ዘዴዎችም አቅሞችም እጅጉኑ ተዳክመዋል እንግዲህ ከዛ በተረፈ ደግሞ ከራሻ የተገዙ ነው የተባሉት ኤስ300 ሚሳኤሎችም ሙሉ በሙሉ ወድሟል የሚል መረጃ ነው እየወጣ ያለው ይሄ በመሰረተ ልማትና በአቅም ደረጃ ኢራን የተመታባት ነው በአመራር ደረጃም ከፍተኛ ጉዳት ደርሶባታል ይቅርታ አመራር እና ሳይንቲስቶችም ጭምር ቶፕ የወታደር አመራሮች ሞተዋል የጦር ዋና አዛዥ ኤታማዦር ሹም እንዲሁም ከፍተኛ ባለማዕረግ የሚሊተሪ ኃላፊዎች ሞተዋል ኤታማዦር ሹሙ ሜጀር ጀነራል ሐሰን ሳልሚ ናቸው እሳቸውም ሞተዋል የአዲስ ሹመት በቦታቸው ተተክቷል ሜጀር ጀነራል መሐመድ የሚባሉትም ሞተዋል ይህ ደግሞ የኢራን አርም ፎርስ አዛዥ ናቸው የቅድሞ ሪቮሉሽነሪ ጋርድ አዛዥ ናቸው አሚር አሊ ሐጃዝ ሞተዋል እሳቸውም ኮማንደር ናቸው የአይአርጂኤስ ኤርስፔስ ፎርስ ነው ጓሊሚ አሊ ረሻድም ሞተዋል እሳቸውም ሴንትራል ሄድኳርተር አዛዥ ናቸው አሊ ሻምካሂን ሞተዋል እሳቸውም ሲኒየር አድቫይዘር ናቸው ለአያቶላ ለመንፈሳዊ ሱፕሪም ሊደር ሌላኛው የኒውክሌሩ ሳይንቲስቶችም ሞተዋል መሪ ሳይንቲስትን ጨምሮ እስካሁን ባለው መረጃ ከ7 በላይ ሳይንቲስቶች በሞታቸው ተረጋግጧል በዚህ ውስጥ ፍራይዱን አባስ መሐመድ መሃድ አብዱላሂም ሞኒቸር አልማዳርዝ ዛልፎር ሰይድ ፋቂህና ሞታቢዛዲ የሚባሉ ናቸው እነዚህ ከዋናው መሪ ጭምር ሳይንቲፊክ ከቡድን መሪ ጭምር ሞተዋል የመሰረተ ልማት ብቻ ሳይሆን ሳይንቲስቶቹም ብቻ ሳይሆኑ ንጹሃንም ዜጎች መሞታቸው ተገልጧል ሴቶችን ጨምሮ ህፃናትን ጨምሮ ሞተዋል ከ50 በላይ ሰው ተጎድተዋል 35 ሴቶች እና ህፃናት ሆስፒታል ይገኛሉ ጥቃቱ የተፈጸመው ደግሞ በመኖሪያም አካባቢ ጭምር ነው ይሄም አንዱ ለነዚህ ሞቶች ምክንያት የሆነ ነው የኤርፖርትም ኤርስፔስም ተዘግቷል ታራን ላይ የሚገኘው ዓለም አቀፍ አየር ማረፊያም ከአገልግሎት ውጪ ሆኗል የኢራን ብቻ ሳይሆን የኢራቅም የዮርዳኖስም ኤርስፔስ ዝግ ነው ዓለም አቀፍ በረራዎችም ተቋርጧል በዛ አካባቢ እንግዲህ ብዙዎች ዓለም አቀፍ ተጓዦችም ተቀዛቅዘዋል ማለት ነው አሁን ላይ ያለው መረጃ ይሄ ነው ምናልባት እስራኤል ጥቃት መፈጸሟ ይታወቃል የአሜሪካው ፕሬዝዳንትም ከዚህ በላይ ከቆየች ሌላ አደጋ ይመጣባታል ወደ ውይይት ትምጣ የሚል ማስጠንቀቂያ ሰጥተዋል ጥቃቱ ይቀጥላል ነው ባለው ምን ታስባላችሁ ኢራን ሰረንደር ማድረግ እጅ መስጠት አለባት የሚሉ ኃይሎች በጣም ይበዛሉ ካልሆነ መጥፋቷ እርግጥ እየሆነ ይመጣል የሚሉ አሉ አንዳንዶች ደግሞ ኢራን በቂ ጉልበት አላት በቂ አቅም አላት መልሳት መታለች ይላሉ ምናልባት ተወሰኑ መልሶ መምታት ሙከራ ተደርጓል እነዛ ሙከራዎች ሙሉ በመባል ደረጃ አልተሳካም የእስራኤል ኤር ዲፌንስ አውርዷቸዋል ምናልባት እስራኤል ስንል ቴክኒካሊ የአሜሪካ ማለታችን ነው ምን ታስባላችሁ በዚሁ ከቀጠለ የኢራን ዕጣ ፈንታ ምን ሊሆን ይችላል የምሰማችሁን ጻፉልን አዳዲስ መረጃዎች ሲኖሩ ይዤ ቀርባለሁ አመሰግናለሁ በጣም